ታቃላችሁ እድሜ ዘመን ጊዜ ሰዓቱን ሰከንድን የሚሰጥ እግዚአብሔር ነውና ስለሰጠን ጊዜ ስሙ ለዘላለም የተባረከ ይሆነ። ብዙ ሰው በዚህ ቀን መኖር እየፈለገ ብዙ ነገር ፕላን አድርጎ ብዙ ነገር አቅዶ ዛሬ ብዙ ሰው ሄዷል። በእኛ ህይወት ግን ያላለቀው ስራ ስላለው የሚሰራው ስራ ስላለ እድሜ ሰጠን ስሙ ይባረክ። ክብር ለኢየሱስ ይሆነ። ሁላችሁንም ካላስቸገርኩኝ የጤንነት የተለያየ ኬስ ከሌለብን በስተቀር ተነስተን እንቆምና ዛሬ የማካፍላችሁ የእግዚአብሔርን ቃል ዮሐንስ ራእይ ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 ከቁጥር 12 ጀምሮ ያለውን ቅዱሱን የእግዚአብሔር ቃል በተረጋጋ አነባለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። የሚናገረኝንም ድምጽ ለማየት ዞር አልኩ። ዞር ብዬ 7 የወርቅ መቅረዝ አየሁ። በመቅረዞቹም መካከል የሰው ልጅ የሚመስል አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ። እርሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበረ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስል ነበረ። ድምፁም እንደ ብዙዎች ድምፅ ነበረ። በቀኝ እጁም 7 ከዋክብትም ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበረ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጁ ያያሃቸው የ7ቱ ከዋክብት የ7ቱ ወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መልእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው። እጆቻችንን ከፍ አድርገን በምንችለው መጠን ቅዱሱ እግዚአብሔር በቃሉ እንዲናገረን እንጸልያለን። ዛሬም እግዚአብሔር በቃሉ የሚናገር አምላክ ነው። እዚህ በቆመው በትንሹ ሰው እግዚአብሔር ዛሬ ሊናገረን ይህንን ጊዜ ሰጥቶናልና ይህን ሰዓት ሰጥቶናልና እግዚአብሔር ዛሬ እንዲዳስሰን እንዲባርከን በቅዱስ ቃሉ እንዲያጽናናን ዛሬም የወደቀብንን ነገር እንዲያነሳለን ዛሬም ከሳትንበት ነገር እንዲመልሰን ዛሬም መልካሚቱ እጅ በመካከላችን እንዲንቀሳቀስ እጆቻችሁን ከፍ አድርጉና አንደበቶቻችንን ከፍተን ሁላችንም በልሳኖቻችን በምንችለው ቋንቋ እንጸልያለን። እግዚአብሔር ሆይ ስምህ ይባረክ፣ ከፍ በለልን። ጌታ ሆይ አሁን ቅዱስ ቃልህን ባርክልን፣ በቅዱስ ቃልህ ተናገረን። ይሄው ታናሹ ሰው ቆሟልና እንዴት መናገር እንዳለብኝ አላቅምና አንተ ግን ጥበብን ማስተዋልን እግዚአብሔር ሆይ ቃልህን የምገልጥበት መንፈስን እንድትረዳኝ በኢየሱስ ስም ጸልያለሁ። ሕዝብህም በዚህ መንፈስ የተባረከ ይሁን በኢየሱስ ስም አሜን። አረፍ በሉ። ጌታ ይባርካችሁ። ያነበብኩላችሁ ዮሐንስ ራእይ ምዕራፍ 1 ነው። ዮሐንስ ራእይ ምዕራፍ 1ን ከመናገሬ በፊት ትንሽ ስለ መጽሐፉ አንዳንድ ነገር
ልናገርና ከዛ በኋላ የመልእክቴን ሐሳብ እናገራለሁኝ። ዮሐንስ ራእይን፣ ዮሐንስ 3ቱን መልእክትና ዮሐንስ ወንጌልን አንድ ሰው እንደጻፈው አብዛኛው የመጽሐፍ ቅዱስ አዋቂዎች ይስማሙበታል። ታዲያ ዮሐንስ ወንጌል እንደተጻፈበት አንደኛ፣ ሁለተኛ፣ ሶስተኛ ዮሐንስ እንደተጻፈበት ዮሐንስ ራእይ በእንደዛ አይነት አይደለም የተጻፈውና ዮሐንስ ራእይን ስናነብ ሁላችንም ብዙ ጊዜ ስዕላዊ ጽሑፍ ስለሆነ በዘመኑ ስደት ስለነበረ ስዕል በሚመስል ወይ ደግሞ በዛ በዘመኑ ቋንቋ ምን ይባላል አቦ ቀለምሲስ በሚባል ስዕላዊ ጽሑፍ የተጻፈ መጽሐፍ ነው። ታዲያ መጽሐፉ ምን ማለት ነው? አቦ ቀለምሲስ ስንል የተሸፈነ የተከደነ ነገር መግለጥ ማለት ነው። ልድገመው። አቦ ቀለምሲስ ማለት ምን ማለት ነው? የተሸፈነ የተከደነውን ነገር መግለጥ ማለት ነው። ታዲያ ዮሐንስ ራእይ ምንድነው? 22ቱ ምዕራፍ ምንድነው ዋና ሊነግረን የፈለገው ስንል መጽሐፉን አጠቃላይ እየደጋገምን ስናነብ ያለ የነበረ የሚመጣ ልድገመው። ዮሐንስ ራእይ ዋናው ሐሳብ ምንድነው ስሉ ያለ ማለት ምን ማለት ነው? አሁን ሊሆን ያለ ከዛት ደግሞ ሊሆን ያለው ወደፊት ሊፈጸም ሊደረግ ያለው ይህን ነው ዮሐንስ የሚነግረንና ታዲያ ምዕራፍ 1 ላይ ስንመጣ ወደ ዋናው መልእክቴ ስገባ ምዕራፍ 1 ላይ ስንመጣ ምዕራፍ 1 ዮሐንስ ምን ብሎ ይጀምራል? ገና ሲናገር ያየውን የሰማውን ነገር ይጀምርልንና አንድ ነገር ይነግረናል። ቁጥር 12 ላይ የሚናገረኝን ድምፅ ለማየት ዞር አልሁ። የመልእክቴ ርዕስ እቺ ናት። ለምትጽፉ የሚናገረኝን ድምፅ ለማየት ዞር አልኩ። እዚች ጋር ትንሽ ቆም ላድርግና ወደ ጌታ ከመጣችሁ አንዳንዶቻችሁ ይሁን ፓስተር እዚህ ያሉ ከ60 ዓመት በላይ ከ55 ዓመት በላይ አንዳንዶቻችን ከ30 ዓመት አንዳንዶቻችን ከ20 ዓመት አንዳንዶቻችን 10 ዓመት አንዳንዶቻችን 5 ዓመት ልክ ወደ ኢየሱስ በመጣን ጊዜ ስናይ የነበረው ሰውን አልነበረም። ስናይ የነበረው የሆነ ነገር አልነበረም። ስናይ የነበረው አንድ ነገር ብቻ ነው። ምን ነበር ስናይ የነበረው ስትሉ መስቀሉን እናይ ነበር። ኢየሱስን እያየን ነበር ምን እንቀሳቀሰው። ለምን ስትሉ ለዚህ ነው የቀደሙት በተከታታይ በተደጋጋሚ አንድ አይነት ቋንቋ ሲናገሩ የቀደሙ ክርስቲያኖች ሲናገሩ እንሰማለን። ምን እያሉ? ጸሎታቸው አንድ ናት፣ ኢየሱስ ይመጣል የሚል። አሜን አትሉም ቅዱሳን? ኢየሱስ ምን ይላል? ይመጣል የሚል መዝሙሩ ኢየሱስ ይመጣል ነው። ስብከቱ ኢየሱስ ይመጣል ነው። ጨዋታው ኢየሱስ ይመጣል ነው። ሁሉም መስቀሉ ላይ ነበር ጉዳዩ። ከመስቀሉ ጋር የተያዘ ነገር ነበር የነበረው። ከጥቂት ዓመታት ወዲህ ብዙ ሰው ይህ የመጨረሻ የመስቀሉ ጉዳይ ተረሳና ምድር ሆነ። ምድር በቃ ምኑ ምድር ለምን ሲባል ያኛውን ረሳ ነው። ግን ዮሐንስ ምን ይለናል? ዞር አልኩ። ምን ለማለት? ለማየት። ማንን? ኢየሱስን። ስሙ ይባረክ። ማየት። እዚህ ጋር ዮሐንስ ታዲያ የሚናገረኝን ድምፅ ዞር አልኩ አየው ሲል ምንድነው ያየው ነው ጥያቄው። ዮሐንስ ያየው ምንድነው ነው? ከዚህቹ ክፍል አልወጣም። እዚሁ ክፍል ላይ ነው ፖይንቶች ሐሳቦች ያሉት። የመጀመሪያ ዮሐንስ ያየው ምንድነው ስንል እንደዚህ የሚል ቃል እናገኝ። የወርቅ መቅረዝ አየው። የወርቅ መቅረዝ አየው። ዞር ስል የሚናገረኝን ድምፅ ለመስማት ዞር ስል የወርቅ መቅረዝ አየው። ይህ የወርቅ መቅረዝ ምንድነው? ቁጥር 20 ላይ መልሱን ይመልስልናል። እዛው ወረድ በሉና ቁጥር 20 ላይ በቀኝ እጁ ያያቸው የሰባቱ ከዋክብት የሰባቱ ወርቅ መቅረዝ ሚስጥር ነው። ምንድነው ያየው ስትሉ ሰባቱን አብያተ ክርስቲያናት። እነዛ ሰባቱ አብያተ ክርስቲያናት እነማን ናቸው? ኤፌሶንን እንዳልሳሳት ላብ ኤፌሶንን፣ ሰርዴስን፣ ሰምኔስን፣ ጴርጋሞንን እነዚህ ዞር ሲል ሰባቱ ከዋክብት የያዘ አየውኝ። ምን ማለት ነው?
የቤቱ ባለቤት የማደሪያ ባለቤት እሱ ነው ይዟታል። ቤተክርስቲያን በሰው እጅ አልተያዘችም። ቤተክርስቲያን በግለሰብ እጅ አለችም፣ በሱ እጅ ነው ያለችው። አሜን ትላላችሁ ወይ? በማን እጅ ናት ቤተክርስቲያን? በእግዚአብሔር እጅ ናት። ለዚህ እኮ ነው ምን አለ? በቀኝ እጁ ይላል፣ በቀኝ እጁ ያያቸው የሰባቱ ከዋክብት የሰባቱ ወርቅ መቅረዞች ምስጢር ይህ ነው። እነሱ እነማን ናቸው? ሰባቱ አብያተ ክርስቲያናት። ወገኖቼ ወይ ብዙ በዚህ ዘመን ብዙ ሰው በጣም የሚያሳዝነኝ ቤተ ክርስቲያንን እንደ ተራ ነገር ያያታል። ቤተ ክርስቲያን የኢየሱስ ናት። አሜን ትላላችሁ ወይ? እስቲ ቤተ ክርስቲያን የኢየሱስ ናት በሉ እስቲ። የኢየሱስ ናት ቤተ ክርስቲያን። ለዚህ ነው የኢየሱስ ስለሆነች በየዘመናቱ ብዙ ሰው ይገፋታል። አስቡ፣ በየዘመናቱ ብዙ ኃያላን ይነሱባታል። አንድም ቀን ቤተ ክርስቲያን አልወደቀችም። ለምን ስትሉ ባለቤቷ ይዟታል። አሜን በሉ ባካችሁ። ባለቤቱ ምን ብሏታል? ይዟታል። በነ ጳውሎስ ዘመን ሐሰተኛ አስተማሪዎች ሊጥሏት ብዙ ሞክረዋል። በእኛ ዘመንም ብዙ ሰዎች ሊጥሏት ሞክረዋል። ዳግም የሚመጣ እሱ ስለሆነ እሱ ለዘላለም ይዟታል። አያ ሰባቱ መቅረዝ የሚለን የሆነ ሻማ ሳይሆን ባለቤቱ ይዟታል። ዮሐንስ ያየው እሱ ነው። አንድ ሁለተኛ ላንሳ። ምንድነው ያየው ዮሐንስ? ዞር አልኩኝ። ዞር ስል አንድ አየው። ማን ነው ያየው? ዞር አልኩኝ። ባይዘዌ ዞር ስል የሆነ ሰው ሲጠራችሁ ዞር እንደምትሉ ዮሐንስ ያልተለመደ ድምጽ ሰማና ዞር አለ። አየውኝ አለ። ማን ነው እሱ ያየው ስትሉ እንደዚህ የሚል ቃል አለ። የሰው ልጅ የሚመስል አየሁኝ። ይሄ ምንነቱን ነው የሚያሳየው። የሰው ልጅ የሚመስል ሰው ነበር ማለት ነው። በሰውነቱ ወራት የተገለጠ ነበረ። በሰውነቱ ወራት የሚደክመው የሚራብ የሚያዝን የሚንከራተት ነበር በሰውነቱ ወራት። አሁን ግን በዛ ክብር አይደለም ያለው። አሁን የተለየ ክብር አለ። መለኮት የሆነው ስሙ ይባረክ። እሱ ምን አልኩ ይላል? አየሁኝ የሰው ልጅ የሚመስል እርሱ ሚልና እስከ እግሩ ድረስ ልብስ የለበሰ ነው ያየው ሰው። ባይዘዌ እችኑ ንግግር ዳንኤል የሰው ልጅ የሚመስል አየውኝ አለ። ዳንኤል የሰው ልጅ የሚመስል አየሁት። ያ የሰው ልጅ ማን ነው ስትሉ ወረድ ብላችሁ ስታነቡ የምናገኘው ፖይንት አለ። የሰው ልጅ የሚመስል አሁን ኢየሱስ ዳግም ሲመጣ በክብር ይመጣል። ያ በክብር የሚመጣው ድሮ እንደምናውቀው አይደለም። ያ በብዙ ብርሃንና በብዙ ክብር ይመጣል። ስሙ ይባረክ። የሚገርማችሁ የሰው ልጅ የሚለው ኢየሱስም ጥያቄ ጠየቀ ደቀ መዛሙርቱን አንድ ቀን ሰበሰበና የሰው ልጅ ማን ይሉታል አላቸው። ማን ነው የሚባለው ይሄ የሰው ልጅ ሲል በጣም የሚገርመኝ ጴጥሮስ በጣም ብዙዎቻችን ችኩል ምናምን እንለዋለን። ጴጥሮስ በጣም ትክክለኛ መልስ መለሰ። እጁን ብድግ አደረገ። በጥያቄ መካከል ማንም ሳያስብ እሱ እጁን ብድግ አደረገና አንተ ሕያው የእግዚአብሔር ልጅ። አያችሁ ኢየሱስም ጠይቋል። ማን ነው የምትሉ? ማን ይባላል የሰው ልጅ ብሎ? ይሄ ሰው ልጅ የሚለው በአዲስ ኪዳን 86 ጊዜ ተጠቅሷል። በጣም ለየት የሚያደርገው በአራቱ ወንጌላት 84 ጊዜ ተጠቅሷል። ልድገምላችሁ። አዲስ ኪዳን 86 ጊዜ ተጠቅሷል። አራቱ ወንጌላት ላይ 84 ጊዜ የሰው ልጅ እያለ መለኮትነቱን ሲያሳይ ማለት ነው። እንቀጥል እስቲ ሶስተኛ ይላንሳ። ይሄ ሰው ልጅ የሚመስለው እንደኔ ነበረ? ረጅም ነበረ? ምን ነበረ ይሄ ሰው ልጅ የተባለው? ምን አይነት ነበረ የሰው ልጅ የተባለው ስንል መጽሐፉ እዚሁ ጋር ይመልስልናል። ዳንኤልም ይህንኑ መልሶልናል። እዚሁም ደግሞ ዮሐንስም ይመልስልናል። ምን ይለናል? የራሱ ጸጉር ይለናል አይደለ? ቁጥር 14 ላይ የራሱ ጸጉር እንደ ነጭ የበግ ጸጉር ነበረ። ነጭ ነበረ። ምን ማለት ነው?
ያረጀ ሽማግሌ ነው ማለት ነው ዮሐንስ ያየው አይደለም። ዘላለማዊ ምን ማለት ነው? ዘላለማዊ አልፋና ኦሜጋ ያንቺ አምላክ የእርሱ አምላክ የኛ አምላክ ዘላለማዊ አምላክ ስሙ ይባረክ። ነጭ በረዶ ነጭ ንጹህ ቅዱስ ዮሐንስ ከዚህ በፊት እኮ ከደቀ መዛሙርቱ መካከል ወደ ደረት ተጠግቶ የሚያወራ አረንዴ ወዳጅ የሆነ ሚስጥረኛ የሆነ አሁን ግን እዚህ ጋር ሲያይ ይሄንን ያየው ከ60 ዓመት በኋላ ስለነበረ አሁን እንደ ስጋ ወራት አይደለም ያየው። አሁን ያየው ነጭ ሆነ የሚያበራ ዮሐንስ እንዳየው በቅርብ ጊዜ ኢየሱስ ይመጣል እንደዚሁ እናየዋለን። ስንቶቻችሁ ለማየት ናፍቃችኋል? እዚህ ጉባኤ ኢየሱስን ለማየት ነጩ ስሙ ይባረክ። የዘመናት ንጉስ ማለት ነው። የዘመናት ንጉስ የማያረጅ ዮሐንስ ያየው አስቡት። ከ60 ዓመት ወዲህ መጣና የመጀመሪያ ጊዜ ሲጣራኝ ዞር ብዬ ሰማሁት። ስሰማው ደግሞ አንድ ነገር አየሁ። ምን? ነጭ በረዶ። ወገኖቼ ንጽህናውን ቅዱስ ዘላለማዊነቱን ያሳያል። ዮሐንስ ያየው ንጹህ ቅዱስ ዘላለማዊ ኢየሱስ ይመጣል። ባካችሁ እጆቻችሁ አንሱና ኢየሱስ ይመጣል በሉ እስቲ። አያችሁ የመኖራችን ሚስጥር የማገልገላችን ሚስጥር ቀጣይ መደምደሚያችንም ምንድነው? መልእክታችሁ ቢባል ኢየሱስ ክርስቶስ በክብር ይመጣል የሚል ነው። አያችሁ ዮሐንስ የሚለን ይሄንን ይለናል። ነጭ ጸጉር የሆነ ይልና በጣም የምናገርበት እቺኛዋ ናት። አይኑ ይላል ዮሐንስ ሲያየው ድሮ የሚያየው አይን ድሮ የተመለከተው አይን አንድም ቀን አልወጋውም። ድሮ የተመለከተው አይን የፍቅር አይን ነው። ድሮ የተመለከተው አይን መልካም ነበረ። አሁን ግን ያየው አይን ነበልባል ነው አይኑ ይለናል። ነበልባል ነው ምን ማለት ነው? በፊቱ የተሰወረ ምንም ነገር የለም። ያያል ቅዱሳን እሱ ያያል። ጓዳ የምናረገውን ያያል። አደባባይ የምናረገውን ያያል። የትኛውም ቦታ የምናደርገው ነገር ሁሉ ያያል። አይኑ ምንድነው? እንደ ነበልባል ነው። ላስብላችሁ ጎናችሁ ያለውን ጨበጥ አድርጉና ያይካል በሉልኝ። በደም ንገሩልኝ ያይሃል በሉልኝ። አያችሁ እቺ ስብከት እቺ ትምህርት እየጠፋ መጣ። ያያል የምናደርጋትን እያንዳንዷን ነገር ያያል። በማደሪያው ያያል። ቢሮ የምናረገውን ያያል። በትዳራችን ላይ የምናረገውን ያያል። ሰው ስናስጨንቅ ያያል። በጽድቅ ስንኖር ያያል። ሁሉን ይመለከታል። ስንቶቻችሁ እንደሚመለከታችሁ ታምናላችሁ? ያያል ጎበዝ ያያል። በጣም የሚገርመው ብዙ ክርስቲያኖች እንደዚህ ይላሉ። አረ እኔንማ ትቶኛል እኔንማ አያየኝም ይላል። ይሄው ዮሐንስ የሚለው ምንድነው? አይኑ እንደ ነበልባል ነው። ያያል። ቤተ ክርስቲያንን ያያታል። እኛ አገልጋዮችን ያያል። መሪውን ያያል። ምእመናንን ያያል። በጌታ ቤት 40 ዓመት ብንቆይ 50 ዓመት ብንቆይ 60 ዓመት ብንቆይ ትናንትና የመጣነውን ሁሉ በአይኑ ፊት የተገለጠ ዮሐንስ ምን ይላል? አይኑ እንደ ነበልባል ነው ያያል። ወገኖቼ ስለ ጽድቅ የምትከፍሉትን እሱ ያያል። አሜን። ስለ ጽድቅ የምንከፍለውን እሱ ያያል። ጽድቅንም ስንገፋ እሱ ያያል። ዮሐንስ ምን ይላል? ዞር አልኩና አየሁት። የትኛው? ያ አይኑ ነበልባል ነው የሚለው። ብዙ ክርስቲያን ብዙ ሰው የሚያይ አይመስልም። ለመሰላችሁ የማይመስለው ደግሞ ቶሎ አይመጣም። በመናደርገው ነገር ሁሉ ቶሎ አይመጣም። ቀስ ብሎ ነው የሚመጣው። ሲመጣ ደግሞ መመለሻም የለውም። ስለዚህ ወገኖቼ ዛሬ እንደ ትንሽ ወንድማችሁ አንዳንዶቻችሁ ልጃችሁ ሊሆን ይችላል። ዛሬ እግዚአብሔር እድል ስለሰጠኝ ይሄንን የምናገረው ዛሬ እግዚአብሔር እንደዚህ ይላችኋል። ለምታደርጓን ነገር ሁሉ ያያል። በማደሪያ ሆኖ ይመለከታል። የሚመለከት አምላክ ነው ይለናል ዮሐንስ። ዞር ስል አይኑ እንደ ነበልባል ነው፣ የሚያይ ነው፣ ሁሉን የሚረዳ ነው። ይሄንን ይለናል
ይለንና ዮሐንስ አሁንም አንድ ነገር ያነሳልናል። ምንድነው ያነሳልን? አምስተኛ እግሮቹ በእቶን የነጠረ የጋለ ናስ ይመስል ነበረ። እግሩ የጋለ ናስ ይመስላል። ናስ ታውቃላችሁ በጣም ውድ ነገር ነው። ውድ ነገር ነው። በጣም የከበረ ነገር ነው። ምን ይላል ዮሐንስ? እንደ ናስ ነው እግሩ፣ ይመላለሳል፣ የሚመላለስ ነው ይለንና ወደ ዋናው ወደ ማጠቃለያ ጋር ከመሄድ በፊት አንድ ነገር ያነበብኩትን አንድ መጽሐፍ ላይ ልንገራችሁ። አንድ ሰው አንድ ጊዜ ይላል ጸሐፊው በክህደቱ ዓለም የሚኖር ነው። አልመሲህ ሚሳ ተገለጠለት። በህልሙ ተገለጠለትና በቃ መንፈስ ተገለጠልኝ ምናምን አለ ይላል ጸሐፊው። ከዛ በኋላ ተጨነቀ። በማግስቱ ደግሞ ቤት ውስጥ ቁጭ ብሎ ይላል አሁንም ተገለጠለት። መጣና እንደዚህ አለው እኔ ያለውና የምኖር ዳግም የምመጣ ነኝ አለው። ይህን ሲለው ሰውየው ደነገጠ፣ ወደቀ ይላል ጸሐፊው። ረጅም ሰዓት እንደሞተ ሰው ሆነ። መጨረሻ አንድ ነገር አደረገ። ይህን ሰው ካላየሁት መኖር አልችልም አለ። ጠዋት ሲነሳ ካላየው በቃ ሊያብድ ይደርሳል፣ ማየት አለብኝ ይላል። ካላየሁት ይላል። እውነትም ደግሞ እሱም ደግሞ ይመጣና ይገለጥለታል። አለው አይዞህ ይለዋል። መጨረሻ ላይ ስለዚህ ስላየው ስለ ኢየሱስ መናገር ጀመረ፣ ማውራት ጀመረ። ከዛ በኋላ ድብደባው በረታበት፣ ግርፋቱ በዛበት፣ ስቃዩ በዛበት። አንድ ቀን ግን ጸሐፊው ሲናገር ምን ይላል? አንድ ነገር ተደረገ። ሰው ነው በሚያየው ነገር ይሳባል ብለው ጸሐፊው የሚለውን ቀጥታ መነግራችሁ እንደዚህ ያደረገ። ለ2 ወር ላይደበደብ ከዛ ቤት ወጣና የሚያምር ሆቴል ላይ ተቀመጠ። ይበላ ይጠጣ ጀመረ። ምን አስበው ነው ይላል። ግን አልመሲህ ኢሳ እየመጣ አይዞ አለው ነው ይለዋል። ጧት ይመጣል። ጧት ካልመጣ ሊሞት ይደርሳል ሰውየው። አረ ናለኝ ይለዋል። ናለኝ ይለዋል። ይመጣለታል። አለው አይዞ ይላል። አንድ ቀን ማታ ያልጠበቀው አንድ ሴት በር አንኳኳች። በሩን ከፍታ ገባች። ቁጭ አለች። መፋጠጥ ጀመሩ። ታየዋለች፣ ያያታል። ታየዋለች፣ ያያታል። አንድ ነገር አለችው። ምንም አይታየም አለችው። እኔ አልታየህም ትለዋለች። እሱ እንደዚህ አላት። ኦ አላት፣ ካንቺ የሚበልጥ ውበትን አይቻለሁ። አንቺ ለኔ ምንም ነሽ አላት። አየ የሚበልጥ ውበት አይቷል። ያ የደመቀ ያ በግርማ ያለውን እሱን ስላየው አለ አንቺ ለኔ ምንም ነሽ። ምንም። ወገኖቼ የምንኖረው ኑሮ ባየነው ልክ ነው። የምንመላለሰው ባየነው ልክ ነው። ዛሬ እሱን ማየት ይሆነልን። እሱን ማየት ይሆነልን። ዓለም ብናያት እማትሞላ ናት። የምድር ሙሉን ብናይ የሚሞላ አይደለም። አንድ ግን ሙሉ ይሆናል። ያየነው ግርማ ሙሉ ይሆናል። ያየነው መዓዛ ሙሉ ይሆናል። ያየነው ጠረን ሙሉ ይሆናል። ዮሐንስ ሲጠቀልል የዚችን ቻፕተር ሲጠቀልል እንደዚህ ብሎ ጠቀለለው። እንደዚህ አለ፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ ይልና ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበር፣ አሁን ግን ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ በእጄ ነው አለ። አይዞ አለም፣ አትፍራ አለኝ። አትፍራ። ዛሬ ቅዱሳን እግዚአብሔር እንደዚህ ይላችኋል። በፍርሃት ያላችሁ፣ በተለያየ ቀንበር ያላችሁ አትፍሩ ይላችኋል እግዚአብሔር። አየምን አለ ዮሐንስ አትፍራ አለኝ ይልና ቀኝ እጁንም ጫነብኝ፣ እንደ ሞተን ሰው ሆንኩኝ ይላል። መጨረሻችን፣ ማጠቃለያችን፣ የቅዱሳን ሁሉ ማጠቃለያ መንግስተ ሰማያት ነው። የምትፈሩ የምትበረግጉ የተለያየ ነገር የሚያስፈራችሁ ዛሬ መልእክት አለኝ። አትፍሩ። ያቺ ምድር፣ ያቺ የምንገባባት ከተማ፣ ያቺ የምንገባባት ዓለም
የተለየች ዓለም ናት። ስሙ ይባረክ። ጎናችሁ ላይ ጨበጠን አትፍራ በሉልኝ። አትፍራ። በደም ንገሩልኝ አትፍራ። ይህን ሳልናገር ብጨርስ ሙሉ አይሆንልኝም። እችል ልናገር። መንግስተ ሰማያት በጣም የሚገርመኝ መንግስተ ሰማያት ዮሐንስ ራእይ እንደሚናገረው ምዕራፍ 21 ላይ በጉ ይላል። በጉ የከተማዋ ምኗ ነው ይላል? ምኗ ነው ይላል? ብርሃኗ ነው። ያ በጉ የታረደው በግ ዳግም የሚመጣው የከተማዋ ብርሃን ነው። እዛ ኢየሱስ በማታ እንኳን ቢመጣ ብርሃኑ ምድርን ይሞላታል። ስለዚህ በጉ የማን ነው? ብርሃኗ ነው። ወገኖቼ እዛ ከተማ ሳስብ ሁሌ ይገርመኛል። ሁሌንም ይገርመኝ ያችን ከተማ ሳስብ አንደኛ በጣም የሚገርመኝ በጣም የሚደንቀኝ መገኘቴ ሁሌ ይገርመኛል። መገኘቴ የምትገኙት በገንዘብ ቢሆንስ እዛች ከተማ ጉዶነን ነበር ብዙዎቻችን። እዛ ከተማ መግቢያው በጭንቅ በጣር ቢሆንስ ጉዶነን ነበር። መግቢያው እንዲሁ በነፃ ኢየሱስን ተቀበልን፣ መንግስተ ሰማያት ወራሽ ሆነን። ስለዚህ የዛች ከተማ ያቺ ከተማ በጣም ደስ የሚለው የተማረው እዛች ከተማ እንደ ልጅ ነው። እንደ ልጅ አቶ የተባለው እዛ ከተማ እንደ ልጅ ነው። እኔ ወንጌላዊ ነኝ። እዛ ከተማ ወንጌላዊ ይታወቅ፣ እዛ ከተማ ልጆችን የምንታወቀው። ስሙ ይባረክ። ኢየሱስ ለዘላለም ጌታ ነው። ያንግቹ መጽሐፍ ላይ ያነበብኩትን እችል ልበላችሁና ልጨርስ። ምን ይላል ያንግቹ? ከሁሉም ይገርመኝ አለ መንግስተ ሰማያት ይገኛሉ ያልኳቸው ሰዎች አለመገኘታቸው አለ። አይገኙም ያልኳቸው ሰዎች ደግሞ መገኘታቸው ይልና ከሁሉም ይገርመኝ ይላል የኔ በዛ መገኘት ነው ይላል። ቅዱሳን የእናንተ መገኘት ነው ክብር። እዛ ደስ አይላችሁም? የዛች ከተማ አገር ዜጎች ሰው የአሜሪካ መንግስት ዜጋ ስለሆነ ለብዙ ሰው ያወራል አይደል እንዴ? ሰው የሆነ ኢምባንትን እንትን ስለሆነ በጣም ያወራል። እኛ እንደኛ የታደለ ማን አለ? እኛማ የማይጠፋ ሰማይ፣ የማይበርድ ከተማ፣ ረሃብ የሌለበት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ጭንቀት የሌለበት ያቺ ከተማ እንገባለን። አሜን ትላላችሁ ሆይ? እዛ ከተማ ማልቀስ የለ፣ እዛ ከተማ በረደኝ የለ። ጧት የሚገርማችሁ ስመጣ ብርዱ ብርድ አልነበረም። ሰሞኑን እየበረዳችሁ ነው? እየበረዳችሁ ነው? ብርዱ አደገኛ ነው አይደል? ሰሞኑን አቤት ያለ ብርድ። እዛ ከተማ ብርድ የለም። ቆርጣችሁ ብርድ የለም። እዛ ከተማ በቃ የሆነ ነገር የለም። ያቺ ከተማ አንድ ነገር አለ። አንድ ነገር እናደርጋለን። በጉን እያየን እንሰግድለታለን። በጉን እያየን እንቃየለታለን። በጉን እያየን እልል እንልለታለን። ምን አለ ለታ የሚችል እልል ይበልለት ስለዚህ ለበጉ ዋ ካላስደሰተን ምን ያስደስተን ጎበዝ? ይሄ ካላዘለለን ምን ያዘልለን? የዛች ከተማ አገር ዜጎች መሆናችን፣ የዛች ከተማ አገር ታዋቂ ሰዎች መሆናችን፣ የዛች ከተማ አገር ምድር ወራሾች መሆናችን ክብር ለሱ ይሁንለት። ሃሌሉያ! ስሙ ይባረክ። አያችሁ እዛች ከተማ ሲገቡ አሁን ቀደም አባታችን እዚህ ያሸበሽቡ ነበረ፣ እልል ይሉ ነበረ። እዛ እልልታ ይኑር አላ፣ ግን አንድ ነገር እንደሚኖር እርግጠኛ እንሰግድለታለን። እዛ ከተማ ምን እንላለን? እንሰግድለታለን። ወገኖቼ የአሜሪካን ዜጋ ስላልሆናችሁ አትሳቀቁ። የሆነ ሀገር ስላልሄዳችሁ አትሳቀቁ። አንድ ምድር አለን። አንድ ምድር አለን። አንድ አገር አለን። አንድ አገር አለን። የሚገርማችሁ እዚህ አገር የተገፋችሁ ስለ ኢየሱስ የምትተቹ ስለ ኢየሱስ ዋጋ የምትከፍሉ ደስ ይበላችሁ። እዛ ከተማ ክብር አላችሁ። እዛ ከተማ እልልታ አላችሁ። እዛ ከተማ አንድ ነገር ይሆናል። ታማኙ ባሪያ ልጄ ተብለን እንሾማለን። ስሙ ይባረክ። አያችሁ ያቺ ከተማ በዓለማችን ላይ 23 ትልልቅ ከተሞች አሉ።
በጣም የሚያማምሩ አይደል? በጣም የሚያማምሩ ግን አምረው ግን ከዛች ከተማ አንፃር ሲታይ እንደ ሽንት ቤት ነው፣ እንደ ተራ ነገር። ለምን ሲባል በአፍ ውስጥ ትንፋስ አንድ ቀን ያጠፋዋል። ያቺ ከተማ ግን ለኛ እየተሰራች ያለች የምንገባባት ከተማ፣ ሃሌሉያ የምንልባት ከተማ፣ በአንድ ቋንቋ የምናመልክባት ከተማ፣ እዚህ እንግሊዘኛ ማንችል ምናምን ማንችል እዛች ከተማ በአንድ ቋንቋ እናመልካለን። በጉ የከተማዋ ምኗ ነው? ብርሃኗ ነው። ስሙ ይባረክ። እጆቻችሁ ከፍ አድርጉና ስሙ ይባረክ በሉ። ስሙ ይባረክ በሉ። እንኳን የኢየሱስ ሆናችሁ ዛሬ እዚህ ጉባኤ መካከል በሽታም ያሰቃያችሁ፣ ዛሬ እዚህ ጉባኤ መካከል የተለያየ ምድር ብዙ ጥያቄ ስላለባት በጥያቄ ያላችሁ እዛች ከተማ ስገቡ ይሄ ሁሉ አይኖርም። ስሙ ይባረክ። ዮሐንስ ዞር ብያየሁ አለና ዞር ብሎ ሲያይ የመጀመሪያ የወርቅ መቅረዝ አየ። እሱ ምንድነው ስንል ሰባቱን አብያተ ክርስቲያናት። ዮሐንስ ዞር ብያየሁ ምን አየክ ዮሐንስ ትሉ? የሰው ልጅ የሚመስል ዮሐንስ ዞር ብያየሁ ምን? ጸጉሩ እንደ ነጭ በረዶ ነው፣ የሚያምር ነው። እሱ እርጅናውን ሳይሆን የሚያሳየው ዘላለማዊ ነው አለ። ከዛስ ዮሐንስ ምን አለ? እግሩ እንደ እቶን እንደ ጋለ ናስ ነው አለ። እግሩ እንደ ጋለ ናስ ነው አለ። እሱ ብቻ ደግሞ አይደለም። ዮሐንስ መጨረሻ ሲጠቀልልልን ቀኝ እጁንም ጫነብኝ ይልና አትፍራ አለኝ። ዛሬ እግዚአብሔር እሱ ማየት ይሁንልን። እዚህ ጉባኤ መካከል አዳዲስ ሰዎች የምትነሱ አሁን